ሃይ ጋይዝ እንዴት ናችሁ? ደህና ናችሁ ወይ? ስንት አመት ሙሉ ትራቨል ማድረግ ፈልጋለሁ ስል ኖሪ ልክ ከተመረኩ በኋላ ከዛ ደግሞ በልደቴ ቀን ይሄ ሀሳቤ በጣም እውነት ሆኗል። the dream has came true እና ጥፍሬንም ተሰርቼ ጸጉሬንም ተሰርቼ ፏ ብዬ በቃ አብረን ትራቨል እናድርግ። Suitcase by the door, passport in my hand. Funny how a little picture turned into a real plan. I remember staring at that boy. እንደምታዩት ኪሎአችን ሲለካ ኪሎ መለካቱን ምን ይሁን አላውቅም። honestly እዚህ ጋር ብቻ እየተፈተሸ ነበር ሻንጣችን በክላውድ 9 ኦኬ ኤቭሪቲንግ ዋዝ ቪአይፒ ሴክሽን። እሱም ጋር ሰው አልነበረም፣ ስናስፈትሽ ሰው አልነበረም፣ ፓስፖርት ቼክ ስናስደርግ አልነበረም። ክላውድ 9 ፕላቲኒየም ጎልድ ኦ ማይ ጉድነስ። እና እንደምታዩት በጣም ወሳኝ ቀን ነበር። ላውንጁም በጣም አሪፍ ነው። ያው ሰው ብዙ የፈረንጅ ምግብ ይበላል፣ እኔ ግን ዶሮ ወጥና ቺክን ነበር የበላሁት። ግን for next time አስተካክላለሁ። አንዴ ትራቨል ማድረግ ከጀመርን አይቆምም። እንደምታዩት እጅ መታጠቢያውም ሎሽኑ፣ ሳሙናው፣ ሽንት ቤቱ it's very amazing። እውነት what a first time ነው ያልኩት። በጣም ቆንጆ ነገር ብዙ ነገር ነው ያዩት። በቃ ብርቅ የሆኑ ካፑቺኖንም ይሄ ቡና የሚሰራው ማሽኑንም እንደዚህ በቃ ቼክ ስናደርግ የቱ ሲነካ ራሱ ያመጣል። ኦ ማይ ጋድ እንዴት ነው የሚያምረው እያልን ብዙ ኤክስፕሎር ስናደርግ ነበር። it was a very good first time። ከአርቲስት ተስፋለም ጋር ነበር ትራቨል ያደረግነው። እሱንም ትንሽ ቪዲዮ ስንቀርጸው ነበር። ቡናውም ሲያምር ኤርፖርት ኦ ማይ ጋድ እኔ ኤርፖርት እግዚአብሔርን ኤርፖርት ገብቼ ፊሊንጉን ሳይሰውላ ቁጭ ብሎ ላውንጅ ተቀምጦ ምግቡን እየበላ በላፕቶፕ እየሰራ ምናምን በቃ that's the life I meant to live ነው ያልኩት። እግዚአብሔር ይርዳኝ ከአሁን በኋላ ብዙ ትራቨል የማድረግ እድሎች ይምጡልኝና በቃ በባስ ሄድን አውሮፕላኑ ድረስ። Headphones on, heart so full, trying not to cry. Who would have thought the girl with the vision board? አውሮፕላን ውስጥ ገባን። እንደምታዩት እዚህ ጋር ብዙ ቲክቶክስ ቀረጽን፣ ቪዲዮ ቀረጽን ምናምን። ከዛ በቃ እዚህ ጋር ጋይስ እኔ I don't even know what I'm feeling. I was feeling very happy, very happy። ደግሞ እየዘነበ ነበር። እኔና ዝናብ በጣም አብረን የምንስማማ ሰዎች ነን እና በቃ ሲዘንብ በአውሮፕላን ስንሄድ በልደቴ ቀን ከዛ ይሄ አየር ከዛ አዲስ environment I was so honored። እግዚአብሔር ይመስገን። እንጠይቃለን። የእናንተን ደህንነት ለመጠበቅ ሲባል በመውጫ አካባቢ የተቀመጣችሁ መንገደኞቻችን ከፊት ለፊታችሁን በኪስ ውስጥ በሚገኘው ካርድ ላይ የተጻፈውን መመሪያ እንድትመለከቱት እየጠየቅን መመሪያውን ለመፈጸም የማትችሉና ፈቃደኛ ያልሆናችሁ መንገደኞቻችን መቀመጫ ቦታችሁ መቀየር ስላለበት የበረራ አስተናጋጆች ከዛ እዚህ ጋር ደግሞ የጾም ምግብ ሮብ ሆነ። ማክሰኞ ነበር ትራቨል ያደረግነው ሌሊት 6 ሰዓት ሮብ ሆነና የጾሙ ምግብ ነበር ስንበላ የነበረው። በጣም ተስማምቶኛል። ካጠገቤ ብዙ የፍስክ የሚበላ ሰው ነበር። እኔ እሱን ብበላ ደስ ይለኝ አይመስለኝም። የጾሙ ግን በጣም አሜዚንግ ፉል የሚመስል ነገር ነው የበላነው እንደምታዩት። ከዛ ግን ካጠገቡ ቺዝ አለ። ዝም ብሎ ቺዝ ቁጭ ይላል። ከዛ የፍስክ የጾም መስሎኝ ልበላው ነበር። ሳየው ቺዝ ይላል ሚልክ ይላል ምናምን። Years, 1 degree. Now it's time to see somewhere new. Give it up. Suitcase by the door, one last look around. This little room held every up and every down. Coffee stains, notebooks, memories on the shelf. Today I'm packing more than just myself. Passported in my hand, dreams inside my bag. Never thought I'd see this moment happen this fast. One goodbye, one deep breath. Now I'm chasing that. አየሩን አያችሁት? በጣም ፖሊዩትድ እንደሆነ ነው የገባኝ። ከላይ ነጭ ዳመና ያለው ብዬ ስጠብቅ ጥቁር ዳመና ጥቁር በጣም የኤር ፖሊዩሽን ነው የሚመስለው። እንግዲህ የምሄድበት ሀገር ኤር ፖሊዩሽን ይሁን ወይ ሁላችሁም በአውሮፕላን ስትሄዱ የአየር ከሆነ የምታዩት ንገሩኝ። ግን የኤር ፖሊዩሽን የመሰለኝ እና በቃ ገባን የኤርፖርቱ ሽንት ቤት። ኦ ማይ ጋድ ገና ከእንቅልፌ በደንብ አልነቃውም ነበር ግን በቃ ኦ ማይ ጋድ the feeling እግዚአብሔርን በጣም so happy so delighted። ኤርፖርቱም ይሄን ይመስላል። ሽንት ቤቱ ያምራል። አየሩ በጣም ከባድ ነው እንደምታዩት። ሁሉ ነገር በሁለት ቋንቋ እንደሆነ ስታዩ ሌላ ሀገር መሆኑ ይገባቸዋል። ሀገሩን እስኪገምቱ ኮሜንት ላይ ምን ሀገር እንዳለው መገመት ትችላላችሁ። Airport lights and departure signs, watching every city slowly pass me by. Headphones on.
ከዛ በኋላ አክስቶቼ መጡ፣ ተገናኘን፣ እቃችንን ጫንን። በቃ ኦ ማይ ጉድነስ። ይሄ ስንት ሰዓት መሰላችሁ? 10 ከብራ ይሄ 11 ነው። ሰማዩ ሲበራ 11 ሰዓት ነው ጋይስ። እንዴት ነው 11 ሰዓት እንደዚህ ጧት የሚሆነው? እኛ ሀገር 12 ነው መሰለኝ። 12 ራሱ እንደዚህ አይደለም። ከዛ በቃ ቤት ገባን፣ ተቀበሉኝ፣ አበባ ተሰጠኝ። ከዛ ቤት የገባው ጧት 12 አካባቢ ቤተሰቦቼ እንደውዬ በሰላም ገብተናል ብዬ ተኛው። ቴንክ ዩ ፎር ዋቺንግ ባይ